እግዚአብሔር ከሁላችን ይሁን። እንዴት አደራችሁ? ደህና አደራችሁ? እንኳን አደረሳችሁ። በዕለቱ ታስበው ለሚውሉ ቅዱሳን በዓላት ወር ዓመታዊ እንኳን አብሮ አደረሰን። ለበረከት የሚሆን ዘንድ እስኪ ከዕለቱ ቅዱሳን ትንሽ ልዘክር። የከበረ አውስግንዮስ አንድ አምላክ በሚሆን በአብ ወወልድ ወመንፈስ ቅዱስ ስም ጥር 5 በዚህ ቀን የከሃዲዋን ውልያኖስ ዘመን የከበረ አውስግንዮስ ምስክር ሆኖ ሞተ። ይህም ከንጉሡ ቆስጠንጢኖስ ጭፍሮች ውስጥ ነው። እርሱ እግዚአብሔርን የሚያመልከው ለድሆችና ለምስኪኖች የሚመጸውተው ነው። መስቀልንም እንደ ከዋክብት በሰማይ እያበራ ለንጉሥ ቆስጠንጢኖስ በክብር ባለቤት ጌታችን ኢየሱስ ክርስቶስ ከማመኑ በፊት በተገለጠለት ጊዜ ይህን ቅዱስ አውስግንዮስን ወደ ንጉሡ ቀርቦ እንዲህ አለው። ይህ ለክብር ባለቤት ጌታችን ኢየሱስ ክርስቶስ ምልክት ነው። በዚህም በጠላቶችህ ታሸንፋለህ። ያን ጊዜ ከቆስጠንጢኖስ ሰራዊት ውስጥ ከዚህ ቅዱስ ሰው በቀር የክርስቶስ ስም ይጠራ ዘንድ የደፈረ የለም። ቆስጠንጢኖስም በከበረ መስቀል ምልክት ጠላቶቹን ድል ባደረገ ጊዜ እውነተኛ ክርስቲያን ሆነ። የሃይማኖትም ስልጣን አውቆ ከፍ ከፍ አደረገ። ይህም ቅዱስ አውስግንዮስ ዕድሜው 110 ዓመት እስከሆነው ከቆስጠንጢኖስ ከልጆቹም ዘመነ መንግስት በኋላ እስከ ከሃዲው ውልያኖስ ዘመን ኖረ። በአንዲት ዕለት በአንጾኪያ ከተማ በአደባባይ ውስጥ ወዲያ ወዲህ ሲመላለስ ሁለት ሰዎች እርስ በራሳቸው ሲጣሉ አገኛቸው። ሊያስታርቃቸውና በመካከላቸው ሰላም ሊያደርግ ወዶ አስታረቃቸው። መታረቃቸውን ደስታ አደረጉ፣ እርሱ የከበረ አረጋዊ ሰው ነውና። ከዚያ አንድ ክፉ ሰው ወደ ንጉሡ ውልያኖስ ሂዶ ነገረ። ሰራበትም እንዲህም አለው። አውስግንዮስ በራሱ ፈቃድ ገዥና ፈራጅ ዳኛ ሆነ። ንጉሥም ይህን ቅዱስ ወደ እርሱ አቅርቦ ገሰጸው። ገዢ፣ ፈራጅ፣ ዳኛ አድርጎ የሾመህ ማን ነው? አለው። የከበረ አውስግንዮስ መልሶ ነፍስህን በእጅህ የተያዘች የእግዚአብሔር አምላኮት ትተህ አንተ ለረከሰ ጣዖት ለምን ሰገድክ? ከአንተ በፊት የነበረ ነገሥታትን ለምን አልተከተልካቸውም? እኔም እንዳንተ ወታደሮች ሁኜ ከቆስጠንጢኖስ ጋር 20 ዓመት ኖርኩ፣ ከልጆቹም ጋር ነበርኩ። ከእርሱም ውስጥ እንዳንተ ያለ ጠባይ ክፉ የለም አለው። ውልያኖስም በቅዱስ አውስግንዮስ ላይ እጅግ ተቆጣ። ይስቀሉት ዘንድ በጎኖችም ውስጥ መብራቶችን አስገብተው እንዲለበልቡት አዘዘ። እርሱም ስለ ክብር ባለቤት ጌታችን ኢየሱስ ክርስቶስ ስም ይህን ሁሉ ታገሰ። ማሰቃየቱንም በሰለቸ ጊዜ ራሱን በሰይፍ ይቆርጡት ዘንድ አዘዘ። ወታደሮችም ሊቆርጡት በወጡ ጊዜ እስኪጸልይ ይታገሱት ዘንድ ለመናቸው። ጸሎቱንም ሲፈጽም የከበረች ራሱን ቆረጡት። ምስክርነት አክሊልን በመንግሥተ ሰማያት ተቀበለ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በበረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሊቀ ጳጳስ አባ ማቴዎስ ዘእስክንድርያ። በዚችም ዕለት የእስክንድርያ ሀገር ሊቀ ጳጳስ የከበረ አባት አባ ማቴዎስ አረፈ። እርሱም ለአባቶቻችን ሊቀ ጳጳስ 87ኛው ነው። የዚህ የአባ ማቴዎስ ልጆች ከእስራኤል ነገድ የሆኑ ክርስቲያኖች የሚያምኑ በበጎ ስራቸውም ፍጹም የሆኑ ናቸው። የአባቱንም ስም ስምዖን የእናቱም በርባራ ይባላሉ። እግዚአብሔርም ሁለት ዘርን ሰጣቸው። የታላቁ ስም ያዕቆብ፣ የታናሹ ማቴዎስ ነው። እነሆ የማቴዎስ በእናቱ ሆድ ሳለ የአቡፌስ ሀገር ኤጲስቆጶስ
አባ ማቴዎስ እናቱ አገኛት። በአያትም ጊዜ ከበቅሎው ላይ ወርዶ ሆዷን ሳመ። አንቺ ሴት የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። እነሆ እንዱ ወንጌላዊ ማርቆስ በትምህርቱ ለሰው ሁሉ የሚያበራ ብሩክ ኮከብ ከአንቺ ይወጣል አላት። አባ ማቴዎስም ከተወለደ 15 ዓመት ሲሆነው ወላጆቹ አረፉ። ከዚህም በኋላ በቅዱስ አቡፋና ገዳም ወዳለው ቆሞስ ወደ አባ አብርሃም ሄዱ። የምንኩስናም ልብስ እንዲያለብሱት ለመነ። እርሱ ከታላቅ ወንድሙ ተሰማማ አለው። አባ ማቴዎስም ሰምቶ በልቡ እየተገዘ ተመለሰ። በጎንና የከበረ ወንጌልን የከበረ መልአክ ቅዱስ ሚካኤል በመነኮስ አምሳል ተገናኘው። እርሱ ሊቀ ጳጳስ እንደሆነ በእጃቸው ድንቆች ታምራቶችን እንደሚያደርጉ ነገረው። ወደ ወንድሙ ወደ ያዕቆብ ደርሶ እንዲመነኩስ ያሰናብተው ዘንድ ለመነው። አባበለውም። እምቢ ባለው ጊዜ የአባ አሞኒ ወደ ቶና ገዳም ሂዶ በቤተ ክርስቲያን ተማጸነ። መነኮሳቱም ወንድሙን በለመኑለት ጊዜ ወደደውን ያደርግ ዘንድ ተወው። በዚያው ጊዜ ወደ ቅዱስ አቡፋና ገዳም ሂዶ አባ አብርሃምን አመነኮሰው። ከመነኮሳቱ ሁሉ እስከ አየ ድረስ በጾምና በጸሎት ተጋደለ። አንድ ዓመት ከሆነ በኋላ የኤጲስቆጶስ አባት ጴጥሮስ ወደ አባ አብርሃም መጣ። የአባ ማቴዎስን ትዕግስትና ብልህነትን አይቶ ለእርሱ ረዳት የሆነው ዘንድ እንዲሰጠው አባ አብርሃምን ለመነ። ኤጲስቆጶስም ያለ ወዴታው ከእርሱም ጋር ወሰደ። ፀሐይ ስትገባ ጀምሮ እስከምትወጣ ድረስ መላ ሌሊቱን እየተጋደለ በኤጲስቆጶስ ዘንድ ኖረ። ዕድሜው 18 ዓመት በሆነው ዓመት ሲሆን ሳይወድ በግድ ኤጲስቆጶስ ቅስና ሾመው። ሰይጣንም በቀና በፈተና እስከሳዮቹ ለክፉ በታው እስከተናቸው ድረስ በአንዲት ደሙ ግባት ተባላ ሴት ልብ አድኖ አነሳስቶ እርሱን ግን ምን እስከተመኘ ድረስ በማለቀስ ወደ እግዚአብሔር ጸለየ። ከዚህም በኋላ ወደ ገዳሙ ያሰናብተው ዘንድ ወደ ኤጲስቆጶስ ገብቶ ማለደው። ኤጲስቆጶስም መሄድ በመከለከለው ጊዜ ወደ ዕንቁ ቤት ገብቶ ዋጋው ብዙ የሆነ የኤጲስቆጶሱን መቀደሻ ልብስ ተክህኖ አንስቶ በየጥቂቱ በምላጭ ቆራረጠው፣ መልሶ ከቦታው አኖረው። በማግስቱ ኤጲስቆጶስ አባ ማቴዎስ መቀደሻውን ልብስ ተክህኖ አምጣልኝ ዘንድ እቀድስ ዘንድ አለው። በአቀረበለት ጊዜ እንደ ዕንቁ ጥርቤ ሆኖ በፊቱ ቀደቀ። ኤጲስቆጶስም ተሰጥቶ ይህን የሠራ ማን ነው አለ። አባ ማቴዎስም እኔ ነኝ። አሁንም ወደ ቦታዬ ካላሰናበትከኝ በዚህ ቦታ በዝሙት ከመውደቅ ከዚህ የበለጠ እሠራለሁ አለ። ከዚህም በኋላ በየቀኑ 310 እንዲሰግድ በሌሊትም በቤትና በዋሻ ውስጥ ገብቶ እንዲያድር በቤተ ክርስቲያን ከጸሎት ጋር በቀር እንዳይገባ ለገዳሙ ሰዎች ስለ እነርሱ የውግዝት ደብዳቤ ጽፎ በቁጣ አሰናበተው። አባ ማቴዎስም ይህን ቅጣት ተቀብሎ 2 ዓመት ያህል ተጋደለ። ኤጲስቆጶስም ትዕግስቱንና ቅንነቱን ሰምቶ የፍትሐትና የቡራኬ ቃል ላከለት። ከዚህም በኋላ ወንድሙ ያዕቆብ ወደ ገዳሙ መጥቶ መነኮሱን ሰይጣንንም እስከ አሸነፈው ድረስ ተጋደለ። አባ ማቴዎስም የአባ እንጦኒ ገዳም ሄዶ በዚያ እየተጋደለ ብዙ ዘመናትን ኖረ። ከዚህም ከስሙ ያዕቆብ የሚባል ጽድቅ መነኮስ ነበረ። ብርሃናዊ መልአክ ወደ አባ ማቴዎስ መጥቶ እጅግ ሲነሳው
እጅ ሲነሳው በራሱ ላይ ወንጌልን ሲያኖር በእጁ መክፈቻን ሲሰጠው ራእይን አየ። አባ ያዕቆብም በነቃ ጊዜ ይህንን ራእይ ለአባ ማቴዎስ ነገረው። ከዚያ ጊዜ ጀምሮ ከነንገቱ ውዳሴ መጥላት ከሀገር ወደ ሀገር የሚዘዋወር ሆነ። በአንዲት ዕለትም በቁርባን ቅዳሴ ላይ ሲያገለግል ጌታችን ኢየሱስ ክርስቶስ በመሠዊያው ላይ ተቀምጦ አየ። በታናሽ ሕፃን አምሳል በሕፃን ውስጥ ተኝቶ ነበር። ኅብስቱንም በሚፋተትበት ጊዜ እጁን ዘርግቶ ከታላቅ ልቅሶ ጋር ፈጽሞ እያደነቀ በመፍራትም ለረጅም ጊዜ ይቆማል። ይህም ራእይ ለማንም አይናገርም። መምህር ለረጅም ሰዓት ሲቆም በአየር ጊዜ ያደንቅ ነበር። ይህንም ይገልጽለት ዘንድ ወደ እግዚአብሔር ጸለየ። በአንዲትም ዕለት አባ ማቴዎስ እንዲማልዱ ሊቀድሱ ገቡ። ጌታችን ኢየሱስም በሕፃን አምሳል በጻሕሉ ውስጥ ተኝቶ ኅብስትንም መስሎ በአባ ማቴዎስ እጅ ሲቆርስ ለመምህሩ ለአበምኔቱ ታየ። አበምኔቱም አደነቀ። ለእኛ ለሰዎች ልጆች ይህንን ታላቅ ጸጋ የሰጠህ አቤቱ ለአንተ ምስጋና ይገባን አለ። አባ ማቴዎስም ይህን ባየ ጊዜ የብረት ሽንካር አመጣ። ተልቶ ከእርሱም ትልቅ እስኪወጣ ድረስ በጉልበቱ ውስጥ በአርብ ቀን ቀረቀረው። ከዚህም በኋላ ወደ ደብረ ቁስቋም ሄደ። አብዝቶም እየተጋደለ በዚህ ኖረ። ወደ ላይ ቀና ብሎ ሲመለከት ጌታችን የክብር ባለቤት ኢየሱስ ክርስቶስ በአባቱ ቀኝ ተቀምጦ በሚያየው ሆነ። ወደ ታችም ሲመለከት በውቅያኖስ ጥልቅ ውስጥ በጌትነቱ ክብር የሚያየው አብ ከሚል በኋላ ሊቀ ጳጳስ አባ ገብርኤል ባረፈ ጊዜ ያለ ወዴታው ይህን አባት ሾሙት። እምቢ ባላቸው ጊዜ ጠባቂዎች በላዩ አደረጉ። በማግስቱም ሊቀ ጳጳስ እንደሚገባው ያዩት ራእይ ኤጲስቆጶስ ሁሉ ነገሩን። አባ ማቴዎስ እንደማይተዉት አወቁ። በስራው ምላጩን ትቶ ቆረጡት። በዚያም ሌሊት እመቤታችን የከበረች ድንግል ማርያም ወደ እርሱ መጥታ የሚያድን ቅባትን ቀብታ ምላሱንም እንደ ቀድሞ አደረገችው፣ መለሰችለት። ወደ እስክንድርያም ወስዶ በነሐሴ 16 አምላክን በወለደች በእመቤታችን ቅድስት ድንግል ማርያም በበዓሏ ቀን ሊቀ ጳጳስ በሾሙት ጊዜ 3 ጊዜ ይገባዋል የሚል ቃል ከሰማይ ተሰማ። በክንዱ ላይም ያደርጉት ዘንድ የወንጌላዊ ማርቆስ ራስ አመጡት። እርሱም ወደ ላይ በረረችና አፉን ሳመች። ከዚህም ጊዜ ወዲህ በቁርባን ጊዜ በወንበር ላይ አልተቀመጠም። በዓርብና በረቡዕ ቀን ከሰው ማንም ወደ እርሱ ቤት የሚገባ የለም። ወንድሙ ወዲያው አስፈሪ ንጉሥ ሳለ የኢትዮጵያ ንጉሥ ዳዊት እንደሚነግሥ ትንቢት ተናገረ። ይህም አባት ከእርሱ ላይም በሚያደርጉት ቀጸላ በሽተኞችን በመፈወስ ሙታንን በማስነሳት በዘመኑ ብዙ ድንቅ ታምራትን አደረገ። በዘመኑም ከምስጢረ ሥላሴ በታች ክፉ ሹም ተሾመ። ሊቀ ጳጳስ ማቴዎስን አስቀድሞ የሌላ ግብርን ሊቀበላቸው ሽቶ ግድ አመጣ አለው። በከለከለችም ጊዜ ታላቅ የሆነ ድብደባንም ደበደበ። ተሸክመውም ወደ ቤቱም ወሰዱት። በዚችም ቀን ከዚህ ዓለም ጽር ታስረፈው ዘንድ እመቤታችን ቅድስት ድንግል ማርያምን ለመናት። እርሷም ተገልጻ አትዘን፣ ከ8 ቀን በኋላ ታርፋለህ ብላ ተናገረችው። በማግስቱም አባ ማቴዎስ ኤጲስቆጶሳቱን ቀሳውስቱንና ዲያቆናቱን ሕዝቡን ሁሉ አስጠራቸውና የዕረፍቱ ቀን ነገራቸው። የሃይማኖትንም ነገር መከራቸው፣ ባረካቸውም። ከዚህም በኋላ ጊዜው ደርሶ ሕመሙ በጸና ጊዜ
የእመቤታችን የቅድስት ድንግል ማርያም ስዕል አንስቶ ይዞ ለረጅም ጊዜ ጸለየ። ስዕሊቱንም ተሳልሞ ሳማ። ቤቱንም በመስቀል ምልክት አማተበ። ክርስቶስ የሚያምኑት ምዕመናን ያሉበት ሀገር ሁሉ ባረከ። በይሁዲም ቀን በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። የአሬውያኖስ አውስያ። በዚህም ቀን የያሬዋኖስ የሌሎችም ሴቶችና የወንዶችም የሮማውያን ለንጊዮስ አባ አርሳኒስ የጎበኘችው የእስክንድርያ የአውስያ መታሰቢያ ነው። በረከቷ ከእኛ ጋር ትኑር ለዘላለሙ አሜን። አርኬ ሰላም ለአውያኖስ አንንተ ተመጠይት እምክህደ ለእግዚአብሔር ጊዜ ፈቃደ እመ አህዝዋ ላቲ ወአቅረቧ ለፍዳ ሶበ ካልአ ማእከሉሙ በረፈ ቴዎድሮስ ወልዳ ማህበረ አጋንንት ዘተወረ ወህዩ እምአውዳ አሜን። ከቅዱሳን ረድኤት በረከት በሁላችን ጋር። ጥር 5 ቀን የሚከበሩ ቅዱሳን በዓላት ቅዱስ አባ ማቴዎስ፣ ቅዱስ አውግሪዎስ አረጋዊ ሰማዕት፣ ቅድስት እስክንድርያ፣ ቅድስት አውስያ ሰማዕት። ወርኃዊ ቅዱስ ጴጥሮስ ሊቀ ጳጳስ፣ ቅዱስ ጴጥሮስ ሊቀ ሐዋርያት፣ ቅዱስ ጳውሎስ ብርሃነ ዓለም፣ አቡነ ገብረ መንፈስ ቅዱስ፣ ቅዱስ ዮሐኒ ኢትዮጵያዊ፣ ቅዱስ አሞኒ ዘነአሲስ፣ ቅድስት አውጋኒ ሰማዕት። አሜን። ከቅዱሳን ረድኤት በረከት እግዚአብሔር ይክፈለንና ለበረከት ምን ዘንድ ነው። ባጎደልኩ ባነጠፍኩ እግዚአብሔር አምላክ ሞልቶ ያሳድግልኝ። አሜን።